والله ባይኖርህም ውሃ ጠጥተህ ብተኛም አፊያ እስካለ ድረስ ሁሉ ነገር አለ ቢሊየን ኖሮ ግን አፊያ ብታጣ ሁሉ ነገር አታል ያንን ወቅ ስለዚህ አትበሳጩ አልহামዱሊላህ እስራም ሲኖር አልহামዱሊላህ እስራም ሳይኖር የምእመን ባህሪ ሁሌም አላህ Subhanahu Wa Ta'ala አመስጋኝ ሆናል ቁጭ ብሎ መብላት ከሰለቻችሁ እኔ ሰጣችሁ ጸጋ ማለት ነው ጸጋ መስሎ ያልታያችሁና ማመስገን ካቃታችሁ ችግር የለውም ሂዱ በላችሁ ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል አይኑ ኖሮህ ማለት ነው ያሻህ ቦታ ሄደ አይተ ተመልሰ ማለት ነው ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር ሳናበዛ ለመተዋወስ ሞክራለን እሱ ምንድነው የአላህ Subhanahu Wa Ta'ala ጸጋዎች በተለይ የምንኖርበት ሀገር ሰዎች ስናገኝ እንደሰታለን ድሮ የለመድነው ነገር ሲቀንስና ስናጣው ደግሞ እናዝናለን የምእመን ባህሪ ወይንም የሙስሊም ባህሪ መሆን ያለበት አይደለም ነገራት ተመቻችቶለት ሲያገኝም ደስተኛ መሆን አለበት ነገራት እሱ በፈለጉት መንገድ መሄድ እንኳን ባይችሉና እሱ ከለመደው ነገር ፊቱን የቀየረም ቢሆን ስቲል አሁንም ደስተኛ መሆን አለበት እኔ ለኔም ለናንተም እንደ ምሳሌ አርግ የምናገረው ዛሬ በተለያዩ ዓለም የሚገኙ ወንድም እህቶቻችን ምን አይነት ችግር ውስጥና መከራ ውስጥ እንዳለ ሁላችንም እናውቀዋለን አይደል እንዴ እነሱ የሚመኙት እኛ ያለንበትን ህይወት ነው ግን ሱብሃንአላህ በውስጡ ስላለን እኛ ጸጋ መስሎ አይታየንም إذا قل ربي جل وعلا في سورة إبراهيم وإن تعدوا نعمة الله لا تحصوها الله سبحانه وتعالى بنا أنت لعوله ونسقى لما اقتر بتفلقوا قطراتشو هتزلقوا تم تابقوا تم لنا والله الله بنيا لا يواله ونسقى قطر صفر يلو كن سبحان الله على متعدل هونو እንበሳጫለን ስራ ሲቀዘቅዝ እንበሳጫለን ከለመድነው ነገር የሆነ ነገር ዝቅ ሲል እንበሳጫለን ሱብሃንአላህ ተለያዩ ዓለም ለሚኖሩ ወንድሞቻችን ዛሬ እኛ ስለምንጨነቀው ጉዳይ ሳይሆን ስላጡት ማለት ነው ነገር ነው እየተጨነቀ ያሉት እስቲ ልጠይቃችሁ እንደው ርቦት ሆዱ ይጎደላለኛ ውስጥ ተራቅቶ እንደው ሳይለብስ ማሄድ አለ ቤታቶ ውጪ የሚያድር አለ ያሻውን ነገር ማለት ነው በፈለገበት ሳያገኝ ይቀርሰው አለ እዚህ ምንኖር ሰዎች ግን ሱብሃንአላህ እንበሳጫለን አላህ ምንም አይነት ነገር በእኛ ላይ ጸጋውን እንዳላዋለ አድርገን ማለት ነው ኒክ ስንል ነው ምንውለው والله ያለንበት ነገር ጸጋ መስሎን አላህ Subhanahu Wa Ta'ala ላመሰገነው እንደውን ይሄንን ጸጋ በሌላ ይቀይራል ለዛና ሐሰን አልበስሪ ረህመቱላህ ዐለይሂ ምን ይላሉ إن الله لا يتنعم بالنعمة فإذا لم يشكر عليها قلبها عذابا
الله سبحانه وتعالى يشاء مالنا ጸጋ በባሮቹ ላይ ይውላል ነገር ግን እሱ ያዋልያን ያዋለውን ጸጋ ባሮቹ ይህ እኛ ላይ የተዋለው ጸጋ ነው ብለው አውቀው ያላመሰገነው እንደውን ከጸጋነቱ ወደ ቅጣት ይቀይራል ይላል ለዚህ ደግሞ የቁርአን ማስረጃ ለኛ ከምንም በላይ በቂ ነው ሱረቱል በቀራ ለኛ በቂ ነው ሱረቱ ሰብዕ ለኛ በቂ ነው አይደል እንዴ ስለዚህ ኢኽዋኒ مؤمن ሁሉም الله سبحانه وتعالى مسكين መሆን አለበት الله በእኛ ላይ ከዋላቸው ጸጋ የመጀመሪያው ኒዕመቱል ዓፊያ የጤና ጸጋ ነው አንድ ሰው በልቶ ማለት ነው ሊስማሙ ለብሶ አምሮበት ሊሄድ የሚችለው ዓፊያ ሲኖረው ለዛም ሐጃጅ ብን ዩሱፍ الثقفي ከለታት አንድ ቀን በሚታወቀው ቤተ መንግስታቸው ትልቅ የሆነ ድግስ ደግሰው የተለያዩ ሰዎችን ጠርተው ያበሉ ጀመር እና ከተጠሩትና ለግብዣው ከታደሙ ሰው አንዱ በጣም ምስኪን የገጠር ሰው ደካማ የሆነ ሰው ነው እና ሐጃጅ ብን ዩሱፍ الثقفي ይሄ የቀረበው ምግብ ለማዳነቅ ይሄንን ሰው ምን አሉት ብላ ጠጣ በጣም የሚጣፍጥ ምግብ ነው ብለው ያሞግሱ ጀመር ሰውየው ግን የሐጃጅ ብን ዩሱፍ الثقفي ሙገሳና ማዳነቅ አልገረማቸው والله ما طيبه خبازك ولا طباخك وانما طيبته العافيه ይሄ በጣም ይጣፍጣል ብለህ የምታደንቀው ምግብ ይሄ በጣም ይጣፍጣል ብለህ የምታደንቃቸው ማለት ነው የተለያዩ መጠጦች ምግቡንም ምግብ ሰሪክም ወይንም ደግሞ መጠጥ ሰሪክም ይሄንን ነገር ማለት ነው እንዲጣፍጥ አላደረገው እንዲጣፍጥና ደስ እንዲያሰኝ ያሰኘው ዓፊያ ነው ጤና ነው ስለዚህ والله الله سبحانه وتعالى عافيه يسطው ሰው ከዛ በላይ ጸጋ አለ ዛሬ ቀሌት ምንጮውላት ዱንያ ጨርቅ ምንልጥላት ዱንያ الله ማለነ የናንተ ነው ብሎ ለሰዎች የሰጠውን ያከዛ አብልጦ ቢሰጠንና ዓፊያ አብሮ الله سبحانه وتعالى ባይሰጠን ዱንያ ለብቻው ማለት ነው እኛ ምን ፈልጋትን ደስታ ማምጣት ትችላለች እንዴ የሁሉ ነገር ቁልፍ ዓፊያ ነው لذانه علي بن ابي طالب رضي الله عنه من يلالو ذقت الطيبات الدنيا كلها فلم اجد اطيب من العافيه بزيش دنيا ውስጥ አሉ የሚባሉ ጣፋጮችን ሁላ ቀምሻለሁ ነገር ግን ከቀመስኳቸው ጣፋጮች ሁላ ዓፊያን የመሰለ ጤናን የመሰለ የለም ይላል ዓፊያ والله اخوان ኒክ ያስፈልግም ስራም ሲቀዘቅዝ አልহামዱሊላህ موقو سيسرام الحمد لله سيغنيم الحمد لله سيتاتام الحمد لله يا مؤمن باري ሁሉም መሆን ያለበት الله سبحانه وتعالى መስጋኝ ለምን ካንተ በታች የሚኖር ብዙ አሉ ስንት ወንድሞች ዛሬ والله በተለያየ ሆስፒታል የሚተኙ ወንድሞቻችንን ሄደን ጠይቀናቸው ምን ትፈልጋላችሁ ብለን በንጠይቃቸው የመጀመሪያ መልስ እንዳንተ ጤነኛ ሆኜ መሄድን ነው የሚመኙት አይደል የሁሉም መልስ እንዳንተ ወጥቼ መስራት እንዳንተ ወጥቼ ማለት ነው መዝናናት አይደለም የመጀመሪያ ማለት ነው መልሳቸው እንዳንተ ምን ነው አላህ ዓፊያን በሰጠኝ ስለዚህ ዓፊያ ሰጥቶናል والله ከዓፊያ በላለ اخوان لذانه صالح الدمشقي رحمة الله عليه صالح بن محمد بن يوسف الصالح الدمشقي رحمة الله عليه عنده هجرة አቆጣጠር 942 ላይ ነው የሞቱት የሚገርመው በህይወት ዘመናቸው አላገቡ ትልቅ ዓሊም ናቸው አላገቡ يعني ቤታቸው ሰው ሲመጣ ማለት ነው ማሻአላህ ራሳቸው ነበር ደግሰው የሚያበሉት እኔ አንዳንዴ በጣም ምን የሚያናድደኝ ነገር አለ አንዳንድ ሰው ሻይ ማፍላት አልችልም ይላል ሻይ ለማፍላት يعني ሱብሃንአላህ መደነቅ ሊሆን ይችላል እንዴ والله እኔ እንደዛ አይነት ነገር አይመቸኝም ይቀርታ يعني ሱብሃንአላህ እኛ መገኘት አለብን አይደል እንዴ አኺስ አንዳንድ ሰው ሻይ አረኒ ሻይ
والله እንዴት እንደሚፈላላው ያ اخي ውሃ አፍልቶ ሻይ ቅጠል መጨመር ነው ሌላ ስራ አለው እንዴ ሌላ ስራ የለው ምእመን በያኒ ሱብሃንአላህ ሁሉም ነገር ላይ ተሳትፎ ያለን ሰው መሆን አለበት እና صالح الدمشقي رحمة الله عليه كلታት አንድ ቀን ልጃቸውን ሲመክሩ ምን አሉት يا بني إذا مر بك يوم وليلة قد سلم فيهما دينك وجسمك ومالك وإيالك فأكثر الشكر لله تعالى لجيه يممكره አሉት በቀንና ሌሊት ውስጥ ማለት ነው ዲንክ ሰውነትክ ገንዘብክ ቤተሰብክ ምንም አይነት ነገር ሳይነካቸው ሌሊቱም ቀኑም ባንተ ላይ ያለፈ እንደሆን መላልሰ ጌታህን አመስግን فكم من مسلوب دينه ስንት ነው ማለት ነው አላህ Subhanahu Wa Ta'ala እምነቱን ማለት ነው የነጠቀው ሰው አላህ ይጠብቀን አላህ ማለት ነው ስንትና ስንት ሰው ነው አላህ ዲኑን የነጠቀው ሰው አላህ ይጠብቀን والله ዛሬ ሰዎች በተለያየ ነገር ዲናቸውን የሚነጠቁ ብዙ ናቸው አይደል እንዴ እያየን ነው አላህ ይጠብቀን ሁላችን فكم من مسلوب دينه ومنزوع ملكه ومحتوم ستره ومقسوم ظهره في ذلك اليوم وأنت في عافية سنتناچو مالنو الله سبحانه وتعالى ديناچون ينتقاچو سنتناچو الله سلطان كسطاچو بالا كسلطان ያነሳቸው سنتناچو ወንጀል ሲሰሩ ቆይተው አሽያኒ ሱብሃንአላህ ወንጀላቸው ሲበዛ አላህ ማለት ነው በጋሃድ ያዋረዳቸው አንተን ያንን አላህ አላደረገ ስንትናቸው አላህ Subhanahu Wa Ta'ala በተለያየ ችግር ማለት ነው ወገባቸው እንዲጎብጥ ያደረጋቸው በአንተ ሰላም የወጣህበት ቀን ወአንተ ሙዓፊን በአፊያ ስለዚህ اخواني العافيه والله ለምንድነው መበሳጨት የሚያስፈልገው አፊያ ከሰጠ ሁሉ ነገር አለክ والله الله عافية كنتك يفلق نجر بيستك أتدستبتم يعني نواقع ستبلا لتعفته ستتالي تعفته ستلبس ليامرب سوّج ليودونا لا قرب ميتشلود والله عافية سينوره استامتينيا سوّج ولا سوس كان ملتملال سولي تيكو يشلالو كذابوا على ما لأنه فايل الزقنا وبته